ቭላዲሚር ፑቲን የሩሲያው ከኮሙኒስት ወዲህ የተፈጠረው አዲሱ ጠንካራ መሪ ቭላዲሚር ፑቲን ከዚህ በፊት ቭላዲሚር ኢሊች ሌኒን እና የተለያዩ ቭላዲሚር የሚለው ቅጽል የተሰጣቸው የሩሲያ መሪዎችን እናውቃለን። በእርግጥ ቭላዲሚር የሚለው ቃል ለረጅም ዘመናት በሩሲያ ስም ሆኖ ሲያገለግል የነበረ ነው። ቭላዲሚር በሚል ስም አገሪቷን ሲያስተዳድሩ የነበሩ ከዛሮችም ሆነ ከኮሙኒስቶች ሲገለገሉበት እንደነበረና ከፊሉ በመልካምነታቸው በጥሩ ሩሲያዊነት ሲገኙ ወይም ሲገለገሉ ከፊሎቹ ደግሞ በሩሲያ ጠላትነት ወይም በኔጌቲቭ ወይም በአሉታዊ ጎን የሚጠቀሱ የነበሩ ናቸው። ለመሆኑ ሩሲያ በአጭሩ የሩሲያ ታሪክ ምን ይመስላል ብለን ስንወስድ ሩሲያ ከ1000 ዓመት በላይ ጠንካራ ታሪክ ያላት ሀገር ናት። በተለይ ከ9ኛው መቶ ክፍለ ዘመን ጀምሮ በነገሱ ነገስታቷ ጠንካራ ነገስታቷ አማካኝነት ሩሲያ ጠንካራ ሆና በተለይም የክርስትና እምነትን ማለትም የባይዛንታይን ክርስትናን ማለትም የኦርቶዶክስ ክርስትናን ከግሪክ ከወረሰችበት ጊዜ ጀምሮ ሩሲያ በመንፈስም በስጋም በዓለማዊ ኑሮዋም ህይወቷም በመንፈሳዊ ህይወቷም የተቀደሰችና ጠንካራ የዛሮች ሀገር ልትሆን ችላለች። ነገስታቶቿ ላለፉት 1000 ዓመታት ሩሲያን ታላቅ አድርገዋታል። በተለይ ዛሮቹ የሩሲያ ባለውለታዎች እንደሆኑ መናገር ይቻላል። እነዚህ ዛሮች የሩሲያ ነገስታት በክርስትና እምነት በተለይም በቀጥተኛው የኦርቶዶክስ ክርስትና እምነት ስር ሆነው ሩሲያን ሲያገለግሉ፣ ሩሲያን ሲጠብቁ፣ ሩሲያን ሲያሳድጉ፣ ሩሲያን ከምዕራባውያን ሴራ ሲጠብቁ፣ ከቱርኮችና ከፋሺስት ኢስላሚስቶች ሩሲያን ሲጠብቁ እንደኖሩ የምናውቀው ነው። ሩሲያ ሲባል እንግዲህ ታላቋን ሩሲያ የሚመለከትና በቀጥታ የሚመለከትና በተለይም የሩሲያ የክርስትና እምነት መሰረት በሆነችው ዩክሬን እና ቤላሩስን የሚያጠቃልል ነው። በአሁኑ ዘመን ከኮሙኒዝም መውደቅ ጀምሮ ሩሲያ በተበታትና ዩክሬን እና ቤላሩስ ራሳቸውን የቻሉ አገሮች ሆነዋል። በመሰረቱ ግን እነዚህ ቤላሩስን ብንል ዩክሬንን ብንል ሁለቱም የሩሲያ ኢንቴግራል ፓርቶች መሆናቸውን ሩሲያኖችም ዓለምም የሚያውቀው ጉዳይ ነው። እንግዲህ የዛሮቹ ሩሲያውያን ወይንም ጠንካራዋ ሩሲያ ለመጀመሪያ ጊዜ የተፈተነችው በጂዊሽ ወይንም በዛዮኒስት ቦልሼቪኮች ሲሆን ቦልሼቪኮች በምዕራባውያን ጂዊሽ ኦርጋናይዜሽን ዛዮኒስት ኦርጋናይዜሽንስ ረዳትነት ኮሙኒዝምን እንዲመሰርቱ በመደረጉ የሩሲያ ህዝብ ለመጀመሪያ ጊዜ በማያውቀው እና ለማያውቀው ኃይል እንዲገዛ ሆኗል። እነዚህ ቦልሼቪስቶች በሮዝቻይልድ እና በሮዝቻይልድን በመሳሰሉ የአሜሪካ ከበርቴዎች መሰረታቸው ጂዊሽ የሆነ የገንዘብ ድጋፍና የፖለቲካ እርዳታ የሩሲያን አብዮት መስርተዋል። በዚህ በሩሲያ አብዮት በተነሳ ነውጥና ግርግር የሩሲያ ለዘመናት ለ1000 ዓመታት ከ1000 ዓመታት በላይ ሩሲያን ሲያስተዳድር የነበረው የዛሮች መንግስት ለመጀመሪያ ጊዜ ባልታወቀው ጁዴይክ ወይንም ዛዮኒስት ቦልሼቪክ ኮሙኒስት ኃይሎች ቁጥጥር ስር በመዋሉ የሩሲያ ሮያል ፋሚሊ ወይንም የሩሲያ የገዢ መደብ የነገስታቱ መደብ
በእነዚህ ሰው በላ አረመኔ ወታደሮች ጄዊሽ ወታደሮች እጅ ስር ወድቆ አረመኔያዊ በሆነ ሁኔታ አረመኔያዊ በሆነ ጭካኔ እንዲጨፈጨፉ በመደረጉ ሩሲያ በጄዊሽ በኢንዳይሬክት ጄዊሽ ሊደርሺፕ እና በኮሚኒስት ቡቸርስ ስር ወድቃለች። በእነዚህ በቡቸርስ ኮሚኒስት ኃይላት አማካኝነትም የአርሜኒያ ጄኖሳይድ የአርሜኒያ ክርስቲያን ጄኖሳይድ ተፈጽሟል። የዩክሬን ጄኖሳይድ የተፈጸመው በእነዚሁ ሰዎች ነው። የሩሲያን ቤተክርስቲያን በታሪኳ ለመጀመሪያ ጊዜ በጄዊሽ ኮንትሮል ውስጥ በመውደቋ አንደርግራውንድ ሆና እንድትኖር ለ70 ዓመታት ያህል አንደርግራውንድ እንድትንቀሳቀስ በመደረጉ ሩሲያ ለመጀመሪያ ጊዜ ያላየችው ውድቀት አጋጥሟታል። እንግዲህ ሩሲያ ላለፉት 70 ዓመታት በተለይ ከ1919 አካባቢ ከተነሳው የቦልሼቪክ የሌኒን ኮሚኒስት አገዛዝ ጀምሮ እስከ 1991 ማለትም የሁለተኛው የዓለም ጦርነት አልፎ ቀዝቃዛው ጦርነትም ተወግዶ በሶቪየት ህብረት የመጨረሻው መሪ በጎርባቾቭ አማካኝነት ኮሚኒስት ስርዓት ከሩሲያ ሲፈራረስ ሩሲያ ሶቪየት ህብረት የቀድሞዋ ሶቪየት ህብረት የድሮዋ ሩሲያ ግዛቶቿን ሁሉ ተነጥቃ በርግጥ ስቲል እንደዛም ሆኖ ትልቅ ግዛት ቢኖራትም ከደሟና ከአጥንቷና ከስጋዋ የተገኙት ቤላሩሳውያንና ዩክሬናውያን ተገንጥለዋል። በተለይ በኦርቶዶክስ ክርስቲያን እምነታቸው የሚታወቁት እንደ ዩጎዝላቪያ ያሉትን በሶቪየት ህብረት ስር በሶሻሊስት እና በኮሚኒስት ኃይሎች ወድቀው የነበሩ የቀድሞ የኦርቶዶክስ ጠንካራ መንግስታት እንዲበታተኑ ሆኗል። ይህ ሁሉ እንግዲህ የተደረገው በምዕራባውያን ወይንም ምዕራባውያንን በቀጥታም ሆነ በእጅ አዙር ቅኝ አገዛዝ ስር በከተቱ ጄዊሽ ካፒታሊስት ባንከሮች እንደሆነ ታሪክ ቁልጭ ብሎ አስረድቷል። ምናልባት ሩሲያውያን ይህንን ነገር ሊረዱት አይችሉም ተብሎ ይገመታል። ምክንያቱም ሩሲያውያን የገዛ ሀገራቸውን የገዛ መንግስታቸውን የገዛ ነገስታቶቻቸውን ለሩሲያ ታላቅነት ትልቅ አስተዋጽኦ ያደረጉትን የገዛ መሪዎቻቸው ጠባቂዎቻቸው ሲያፈራርሱና ለማያውቁት ኃይል ሲገዙ አይተውታል። ለውጭ ኃይሎች ተገዢ ሆነው የራሳቸውን ማንነት ጥለው የራሳቸውን ክብርና ትልቅነት አጥተውት እንደኖሩ እና ለማያውቋቸው ኃይሎች እንደተገዙ በምጣኔ ሀብትም እንደፈረሱና እንደወደቁ ለድህነትም እንደተዳረጉ አይተውታል። ሩሲያውያን ይህንን ነገር እንዴት አድርገው ማስተካከል እንዳለባቸው ማወቅ ይኖርባቸዋል። ዙሪያቸውን የከበቧቸው የምዕራባውያንና የዛዮኒስት ኃይሎች በተለያየ መልክ እንደሚመጡ ማወቅ ይኖርባቸዋል። ሩሲያ እንግዲህ ከዚህ ውድቀቷ ለመጀመሪያ ጊዜ ያገገመችው በ1990ዎቹ ውስጥ ምናልባትም በመጨረሻዎቹ እስከ 2000 ባሉት ዓመታት ውስጥ የቀድሞው መሪ ቦሪስ የልሲን ቭላዲሚር ፑቲን የተባለውን ወጣት ወደ ሩሲያ ክሬምሊን ባስገባ ጊዜ ወይንም በጋበዘ ጊዜ እንደሆነ የሩሲያ የቅርብ ታሪክ ይመሰክራል። ቭላዲሚር ፑቲን ሩሲያ ከወደቀችበት አዘቅት ውስጥ መንጥቆ አውጥቷታል። ምናልባት እድገቱ በኮሚዩኒስት ስርዓት ውስጥ ቢሆንም የቀድሞዋ ታላቋ ሩሲያ የመንፈስ ወራሽ የሆነው ይህ ቭላዲሚር ፑቲን የሩሲያን ጠላቶች በሚገባ ያወቀና የተረዳ ሲሆን ሩሲያን ከወደቀችበትና ሩሲያውያንን ከወደቁበት አዘቅት መንጥቆ ምናልባትም
በፈጣሪ በእግዚአብሔር እርዳታ ሩሲያን ከምዕራባውያን ጋር እንድትስተካከልና የቀደመ ክብሯን እንድትጠብቅ በተለይም በአይነ ቁራኛ የሚመለከቷቸውን ሩሲያንና የሩሲያን ህዝቦች በአይነ ቁራኛ የሚመለከቱትን ዛዮኒስት ኢምፔሪያሊስት ኃይሎች ምንነታቸውን በሚገባ ያወቀ የተረዳና የተገነዘበ በመሆኑ ሩሲያንና የሩሲያን ቤተክርስቲያን የሩሲያን ኦርቶዶክስ ቤተክርስቲያን ከነዚህ ከስውር ረቂቅ ጠላቶች በሚገባ ለመጠበቅና ቤተክርስቲያንንም ሆነ ህዝቦቿን ለመታደግ የቻለ የመጀመሪያው ዓለም ያፈራችው ወይንም ሩሲያ ለዓለም ያበረከተችው ወንድ ልጇ እንደሆነ መረዳት ይቻላል ማወቅም መገንዘብም አስፈላጊ ነው። በእርግጥ ቭላዲሚር ፑቲን ከፐርሰናል ወይንም ከግለ ጥንካሬው ባሻገር የፈጣሪ ስጦታ ነው ለማለት ይቻላል። ምክንያቱም ሩሲያ በዚህ ዘመን በተለይም የሩሲያ ኦርቶዶክስ ቤተክርስቲያን የተጋረጠባትን በተለይም በምዕራባውያን ክርስትና በምዕራባውያን በተለይም በአውሮፓውያን እየወደቀና እየፈራረሰ በመጣበት በዚህ ዘመን እንዲሁም ታላቋ ባቢሎን ወይንም ታላቋ አሜሪካ ክርስትናውን እርግፍ አድርጋ ሙሉ በሙሉ በጂዊሽ ባንከሮች ቁጥጥር ስር በወደቀችበት ጊዜ ዓለም በጂዊሽ ኢንፍሉዌንስ ወይንም በጂዊሽ ተጽዕኖ በዛዮኒስት ተጽዕኖ ስር በወደቀበት ጊዜና የዓለም ኃያላን እጃቸውን ለአይሁዳውያን በሰጡበት በዚህ ዘመን አይሁዳውያን ክርስትናውን ለማጥፋት ሙሉ በሙሉ በእጃቸው ኃይሉ በእጃቸው በወደቀበት በዚህ ዘመን የሩሲያ ኦርቶዶክስ ቤተክርስቲያን እንደ ፑቲን እንደ ቭላዲሚር ፑቲን አይነት ሰው ማግኘቷ ምናልባት ከላይ የታዘዘ ይሆናል የሚል ግምት ይኖራል። ከግምትም በላይ ገድሉ ወይንም ስራው ወይንም እየወሰደ ያለው የኦርቶዶክስን ሉዓላዊነት የመጠበቅ ክርስትናን የመጠበቅ እርምጃው ያስረዳል ማለት ይቻላል። በፑቲን ዘመን ቤተክርስቲያን የድሮ የጥንት ያጣቸውን ክብሯን ተጎናጽፋለች። ብዙ ሺህ አብያተ ክርስቲያናት ተሰርተዋል። ብዙ ሺህ የቤተክርስቲያን አገልጋዮች ተፈጥረዋል። እያንዳንዱ ሩሲያዊ ልጁን በሩሲያን ኦርቶዶክስ አስተምህሮ እንዲያሳድግ ጥብቅ ትዕዛዝ ያለ በመሆኑ የሩሲያ ህዝብ በሩሲያ ኦርቶዶክስ ቤተክርስቲያን ተጽዕኖ የሞራል ልዕልና እና ብልጽግና ውስጥ እንዲያልፍ በመደረጉ የሩሲያ ህዝብ ጠንካራ የክርስትና መሰረቱን እንዲጎናጸፍ አስችሎታል። ይህም የሆነው በቭላዲሚር ፑቲን አማካኝነት ነው። ይህም በእውነት በሺህ የሚቆጠሩ ቤተክርስቲያናትን በማሳነጹና ቤተክርስቲያንን ወደ ቀደመ የክብር ስፍራዋ በመመለሱ በእውነት ትክክለኛዋ የኦርቶዶክስ እምነት ያለ ፈጣሪ እርዳታ ወይንም ያለ እግዚአብሔር ፈቃድ ይህ ሁሉ ሊሆን የማይችል በመሆኑ ቭላዲሚር ፑቲን በህይወት ያለ ቅዱስ ነው ለማለት በእውነት ያስደፍራል። ምክንያቱም ለቤተክርስቲያን በዚህ ቤተክርስቲያን በተገፋችበት በዚህ በ21ኛው መቶ ክፍለ ዘመን በዚህ በግሎባላይዜሽን ኤቲኢስት ዘመን በዚህ በግሎባላይዜሽን ዛዮኒስት ሳጣኒስት ዘመን እንዲህ አይነት ታላቅ መሪ ተገኝቶ ቤተክርስቲያንን የሚያከብር የኦርቶዶክስ ትክክለኛዋን የኦርቶዶክስ ቤተክርስቲያን በጴጥሮስ አለት ላይ የተመሰረተችውን ቅዱስ የተቀደሰ ቤተክርስቲያን ከፍ ያደረገ እየጠበቀና የተከላከለ በእውነት ሰው አይገኝም። ስለዚህ የቅድስና ማዕረግ ቢሰጠው ወይንም
ቢጠራ የሚያንስ ይሆናል ብለን አናምንም። ቭላዲሚር ፑቲን ከምዕራባውያንና ከፕሮቴስታንት እንዲሁም ከካቶሊክ በተለይም ደግሞ ከአረባውያን ኢስላሚክ ፋሺስቶች ክርስትናውን መጠበቅ ብቻ የሩሲያን ክርስትና መጠበቅ ብቻ ሳይሆን በሶሪያ ያሉ የኦርቶዶክስ ክርስቲያኖችንና በግብጽ ያሉ እንዲሁም በሰርቢያ ያሉ በአርመንም ያሉ ክርስቲያኖችን ግሪኮችንም ጭምር እየጠበቀ እንደሆነ እንግዲህ የቭላዲሚር ፑቲን ገድል እያሳየን ነው። ቭላዲሚር ፑቲን የክርስትናው ዘመኑ ያፈራው የክርስትና የኦርቶዶክስ ክርስትና የትክክለኛዋ ቤተክርስቲያን ጠበቃ ሆኖ ተገኝቷል ማለት ይቻላል። በእርግጥ ሩሲያ ክርስትናን ሙሉ በሙሉ የወረሰችው ከባይዛንታይን ወይንም ከግሪክ በመሆኑ ለግሪክ ቤተክርስቲያንና ለግሪክ ሀገር ወይንም ለሀገረ ግሪክ ከፍተኛ ፍቅርና ወዳጅነት እንዳላት ይታወቃል። የሩሲያ ኦርቶዶክስ ቤተክርስቲያን ወይንም የሩሲያ ዛሮች ይህንን እንደ ፎሬን ፖሊሲ እንደ ውጭ ጉዳይ ፖሊሲያቸው አድርገው ያዩት እንደነበረ የታወቀ ነው። በመሆኑም የዛሬው ታላቁ ቭላዲሚር ፑቲን በሶሪያ ያሉ ክርስቲያኖችን ከዛዮኒስት ኢምፔሪያሊስት ኃይሎችና ከፋሺስት ኢስላሚስት ኃይሎች እየጠበቀ እንደሆነ ያለፉትን የሶሪያ የመከራ ጊዜዎች ማስታወስ ይቻላል። ዛሬ ሶሪያ በዛዮኒስት ፋሺስት አሜሪካን ጂዊሽ አታክ ወይንም በዛዮኒስት ኃይሎች አማካኝነት ኢስላሚስቶች እንዲረዱ በማድረግ ኢስላሚስቶች የሶሪያን የሳላድ መንግስት የአፌዝ አሳላድን ልጅ የሆነውን የአሳድን መንግስት ለመጣል በአሜሪካና በአውሮፓ እርዳታ ኢስላሚስቶቹ መሳሪያ እንዲያገኙ ወይንም ከባድ መሳሪያዎችን እንዲያገኙ በማድረግ ኢስላሚስቶቹ ሶሪያን ራንሳክ አድርገዋታል። ይሄ በግልጽ የታየ ነው። ቭላዲሚር ፑቲንም ይህንን ስህተት እንዳይሰሩ ለምዕራባውያን በተደጋጋሚ እንደገለጸ ይታወቃል። በዚያም የሶሪያ ቤተክርስቲያን ከፍተኛውን ጥቃት ወድቆባታል። በዚያም የሩሲያው ቭላዲሚር ፑቲን ሶሪያን ለመታደግ 3 የጦር መርከቦችን እስከ መላክ እንደደረሰና በጦር ኃይል እንደተከላከላት ማለትም ከምዕራባውያን ጥቃት እንደታደጋት ማየት ይቻላል። በዚህም ሞዴሬት እስላሞችና ክርስቲያኖች ተጠቃሚዎች እንደሆኑ ማየት ይቻላል። ቭላዲሚር ፑቲን በሰርቢያ ያሉትንም ኦርቶዶክሳውያን ክርስቲያኖች ለመታደግ ብዙ ጥረት አድርጓል። በአርመንም ያሉትን በግብጽም በተለይ በኢስላሚክ ኢንፍሉዌንስ ስር የወደቁትን የግብጽ ኦርቶዶክስ ክርስቲያኖች ለመጠበቅ ቃል የገባ ብቻ ሳይሆን በተግባርም ያሳየ እንደሆነ አይተናል። በመሆኑ ምናልባት በ21ኛው መቶ ክፍለ ዘመን የቤተክርስቲያን ብቸኛ ጠበቃ ብቸኛ አጋር ወይንም ብቸኛ ጠባቂ ሆኖ የተገኘው የሩሲያው ቭላዲሚር ፑቲን እንደሆነ ማየት ይቻላል። በቀደመው ጊዜ የኢትዮጵያው ቀዳማዊ ኃይለ ሥላሴ እና የቀደሙ አባቶቻቸው የኢትዮጵያን ቤተክርስቲያንና የኢትዮጵያን ታላቅነት ሲጠብቁ የነበረ ሲሆን በተለይ አፄ ኃይለ ሥላሴ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወይንም የኢትዮጵያ ብቻ ሳይሆን የኦርቶዶክስ ክርስቲያን አባት ለመባልና ጠባቂ ወይንም ዲፌንደር ኦፍ ዘ ትሪኒቲ ለመባል የበቁበት ወቅት እንደነበረ በታሪክ የምናውቀው ሲሆን በዚህ ዘመን ደግሞ
ብቸኛው የኦርቶዶክስ ዲፌንደር ቭላዲሚር ፑቲን ብቻ ነው ብሎ ለማለት ያስደፍራል። በዚህ ዘመን በተለይ የኢትዮጵያ ነገስታት የኢትዮጵያ የሰሎሞናዊ ስርወ መንግስት ከወደቀ ወዲህ የኢትዮጵያ ቤተክርስቲያን ታላቅ አደጋ ላይ እንደወደቀች የምናውቀው ሲሆን እንኳን የዓለምን ክርስትና ልትጠብቅ ቀርቶ የኢትዮጵያም ክርስትና የኢትዮጵያም ኦርቶዶክስ ክርስትና በገዛ ልጆቿ እየተጠቃች ያለችበት ወቅት በመሆኑ የኢትዮጵያ መንግስት የኢትዮጵያ የፖለቲካ አስተዳደር የክርስትና ጠበቃ አልሆነም ሊሆንም አልቻለም። ምናልባት ኃላፊነቱን ሙሉ ለሙሉ ለሩሲያ ቭላዲሚር ፑቲን ያስረከበ ሆኗል። ስለዚህ የሩሲያው ቭላዲሚር ፑቲን ላልተወሰኑ ጊዜያት የዓለምን የኦርቶዶክስ ክርስትና እየጠበቀ እየተከላከለ ከዛዮኒስቶችና ከሮማኖች ወይንም ከካቶሊኮችና ከፋሺስቲክ ፕሮቴስታንት እንዲሁም ከኢስላሚስቶች ይጠብቃል ብለን እናምናለን። ችግሩ የሚሆነው ከቭላዲሚር ፑቲን በኋላ የሚመጡ የፖለቲካ አስተዳዳሪዎች ምን አይነት ባህሪ እንደሚኖራቸው የሚታወቅ አይደለም። ምናልባት አንድ ቀን ቭላዲሚር ፑቲን በተለያዩ ምክንያቶች ከፖለቲካው ዓለም በሚገለልበት ሰዓት ምናልባት የሩሲያ ህዝብ አደጋ ላይ ሊወድቅ ይችላል ብለን እንገምታለን። የሩሲያ ህዝብ የቭላዲሚር ፑቲንን ሌጋሲ ለማስጠበቅ ዘላለማዊ የሆነ ለረጅም ዘመን ሊቆይ የሚችል ከምዕራባውያንና ከፋሺስቲክ አንታይ ኦርቶዶክስ እና አንታይ ሩሲያን ከሆኑ ኃይሎች ራሱን የሚጠብቅበት ቤተክርስቲያኑንና እምነቱን የሚታደግበት የፖለቲካ ስርዓት ሊኖረው እንደሚገባ ማወቅ ይቻላል። ቭላዲሚር ፑቲን እስካለ ድረስ የሩሲያ ቤተክርስቲያንና ሩሲያውያን በጥንካሬ ወይንም በጠንካራ ሁኔታ ሊገኙ ይችላሉ። በሆነ ወቅት ላይ ግን የምዕራባውያኑ የጂዊሽ ዛዮኒስት አጥባቂ ፋሺስት ቡድኖች የሩሲያን መንግስት እንደሚነቀንቁትና እንደሚገዳደሩት የታወቀ ነው። ምክንያቱም ምዕራባውያን ሙሉ በሙሉ በጂዊሽ ኢንፍሉዌንስ ስር ስለወደቁ እና እነዚህ ጠንካራ የምዕራባውያን ኃይሎች በሩሲያን ተጽዕኖ በአይሁዶች ተጽዕኖ ሩሲያን እንደሚታገሉና ሩሲያን እንደሚያዳክሙ የታወቀ ነው። በዚህ በምዕራባውያን ተጽዕኖ ወይንም በጂዊሽ ተጽዕኖ ባረፈበት የአውሮፓና የአሜሪካ ጥምር ኃይል ሩሲያውያን እንደ ህዝብ ቢታለሉ እና ስልጣናቸውን ባጡት ጊዜ ሩሲያ እና የሩሲያ ቤተክርስቲያን ከባድ አደጋ ላይ እንደሚወድቁ የሩሲያ ህዝብ ማወቅ አለበት ወይንም ይኖርበታል። ይህንንም ቀድሞ ካሁኑ ዘላለማዊ ስርዓት ፖለቲካ ስርዓት መመስረት እንዳለበት ማወቅ ይኖርበታል። ምናልባትም ለሩሲያ ብቸኛው አማራጭ ሊሆን የሚችለው የቀድሞውን ማንነቷን ማስመለስ ሊሆን ይችላል። የቀድሞውን የዛሪስት ሩሲያ መመስረት ይኖርባቸዋል። ምናልባትም የዛሪስቱ ስርወ መንግስት ወይንም የዛሪስቱን ስርወ መንግስት በስልጣን ላይ ቢመልሱና ምናልባት ስልጣኑን ገድበው ዲሞክራሲያዊ የሆነ በጠቅላይ ሚኒስትር የሚመራ ሀገር ወይንም ፖለቲካ ስርዓት ቢመሰረቱ ትንሽ ዘላለማዊነቱን ማስጠበቅ የሚችሉ ይመስለናል። የሩሲያ ዛሮች የዛዮኒስት ኃይሎችን ምንነትና ማንነት በሚገባ የሚረዱ ስለሆነ
እና ሩሲያን የማይከዱ በመሆኑ ምናልባት ዘላለማዊው የሆነው የማይታለለውና ለምዕራባውያን ተጽዕኖ የማይንበረከከው የዛሪስት ስርወ መንግስት በስልጣን ላይ ቢመለስና አገሪቷ ዲሞክራሲያዊ የሚባለውን ስርዓት ምክንያቱም ዲሞክራሲ የሚባለውን ስርዓት መመስረት በርግጥ አሁን በጠቅላላ በዓለም ህዝቦች አይምሮ ውስጥ የሚመላለስና የሚጉላላ ስለሆነ የሩሲያም ህዝብ በሆነ ወቅት ላይ ዲሞክራሲ ብሎ መጣራቱና ያው መንቀሳቀሱ የማይቀር በመሆኑ ከውድቀት በዲሞክራሲ ስም ውድቀት ውስጥ ከሚወድቅና የምዕራባውያን ተጽዕኖ ስር የሚንበረከክ ሊሆን ስለሚችል ዲሞክራሲንም መተግበር አስፈላጊ የሚሆንበት ሁኔታ ይኖራል። በመሆኑም ሁለቱን ጥምር ኃይሎች ማለትም ዲሞክራሲያዊው ስርዓቱ የሚሆነው አገር ለማስተዳደር የኢኮኖሚ ስርዓቱን ለማንቀሳቀስ ብቻ እንጂ የሩሲያና የሩሲያ ቤተክርስቲያን ሉዓላዊነት የሚወድቅበት ሊሆን እንደማይገባ መረዳት ይቻላል። ስለዚህ ሩሲያውያን ወደ ቀደመ የክብር ስፍራቸው እና ወደማይቀለበስ የሩሲያ ታላቅነት ለመመለስ ብቸኛው አማራጫቸው ሊሆን የሚችለው የሩሲያን ሞናርኪ የዛሪስት ሞናርኪ እንደገና በመመለስና የስልጣን ገደብ በማድረግ የሩሲያ ቤተክርስቲያን ተጽዕኖ በዘውዱና በሩሲያን የፖለቲካል ሲስተም ውስጥ እንዲያርፍ በማድረግ እንደሆነ ጥርጥር የለንም። ይህን ጉዳይ ሩሲያውያን እንዴት አድርገው እንደሚያቻችሉት እንግዲህ ወደፊት የሚታይ ይሆናል። ዘላለማዊ ክብር እና ምስጋና እንዲሁም ውዳሴ ለቤተክርስቲያን ጠበቃ ለሆነው ለቭላዲሚር ፑቲን ይሁን እንላለን። እግዚአብሔር ረጅም ዕድሜ እና ጤና እንዲሰጠው የኢትዮጵያ የኦርቶዶክስ እምነት ተከታይ የሆኑ ወገኖች